ወደ መሬት የወረደ ስራ መሰራት ነው ያለበት እንጂ ከዚህ ዓለም በሞት ብለይም እንኳን መግለጫ ስለተሰጠ አይለወጥም። አጽሜ በ4 ኪሎ ካቴድራል ሳይሆን ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ። እነሆ ዛሬም በወቅታዊ መረጃና በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ ብፁዕ አባታችን አቡነ መቃርዮስ ለጳጳሳቱ ያስተላለፉት መልእክት አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ብፁዕ አባታችን አቡነ እስጢፋኖስ ያስተላለፉት መልእክት አለ። እሱንም አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ቪዲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰበር መረጃ አለ። እሱን እንሰማለን። እሺ፣ ቅድም በመግለጫው ለሁላችንም ቀደም ብሎ እንደቀረበው በሚዲያ እንደተላለፈው መርሃ ግብሩ በዛው ልክ ነው የሚሆነው። እግዚአብሔር እንደፈቀደ የወንድማችን አስክሬን ሐሙስ ማለዳ አዲስ አበባ ይገባል። ቦሌ መድኃኔዓለም አቀባበል ይደረግለታል። ከኤርፖርት ቀጥታ ቦሌ መድኃኔዓለም ይገባል። ከቦሌ መድኃኔዓለም መስቀል አደባባይ፣ ከመስቀል አደባባይ 9 ሰዓት ላይ ቀብሩ ስላሴ ነው የሚሆነው። ሁላችሁም ቅድም በተነገረው መሰረት ነጩን ለብሳችሁ እንድትገኙ ካህናቱ፣ ምዕመናኑ ሁሉም በነጭ ልብስ እንዲሸኝ ስለተወሰነ ነጭ ለብሰን ነው የምንገኘው። ወንድማችንን በምንሸኝበት ጊዜ እሱ በምድር ላይ ያለ በድብቅ ይሰራቸው የነበሩ በጎ ተግባራት አሉ አብዛኛዎቹ እና ያንን የቅድስና ተግባር ለማስፈጸም እንደዚሁም ለወንድማችንም ደግሞ የመታሰቢያ ሐውልት ዘመን ተሻጋሪ የሆነ እኛ በቁም እያለን እየሄድን የምናየው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ፊት ለፊት ቦታ ላይ የሚዘጋጅ ሐውልት ለማሰራት እንደዚሁም እሱ ያስጀመራቸውን ስልጠናዎች፣ ድሆችን ይረዳቸው የነበሩት ድሆች በርካታ ነገሮች ክፍት ሆነው ስለቀሩ እሱን ለመድፈን የአብይ ኮሚቴው አሜሪካና ኢትዮጵያ የሚገኘው ሁለቱ አንድ ላይ በመገናኘት አካውንት ከፍቷል። የኢትዮጵያው አካውንት 10751862 ይህን እንዳትረሱ አደራ እንላለን። 10751862 የተጠቀሰው ወይንም አካውንት የተከፈተበት ስም አብርሃም ኤልያስና ዳዊት የሚል ይሆናል። ለመምህር ዘላለም ወንድሙ የቀብር ማስፈጸሚያም እንደዚሁም ደግሞ የጀመራቸውን ስራዎች ለማስፈጸምና ሐውልት ለማሰራት ስለሆነ በዚህ ድጋፋችሁና ወንድምነታችሁ እንድትፈጽሙ ወዳጅነታችሁ እንድታደርጉ እናሳስባለን። አሜሪካን ሀገር የሚገኘው የዜል አካውንት 202391592 ነው። ዜል አካውንቱ ዲኤስኬ ማርያም ነው። ውጭ ሀገር የምትገኙ ሰዎች ታውቁታላችሁ። ይሄ የደብረ ሰላም ቅድስት ማርያም ርዕሰ አድባራት ካቴድራል አካውንት ነው፣ የዜል አካውንት ነው። ስለዚህ የሚገባው ሰው ስለቱንም ምኑንም በዚያ ስለሚያስገባ ለወንድማችን ለመምህር ዘላለም መሆኑን የሚጠቅስ ላዩ ላይ ዘላለም ብላችሁ እንድትጽፉ ሪዝን ላይ የምታስገቡበትን ምክንያት ዘላለም እያላችሁ ስትጽፉ ሰበካ ጉባኤው ለይቶ የዘላለምን ብቻ አውጥቶ ለዚህ አገልግሎት የሚያውለው ይሆናል ማለት ነው። የወንድማችንን ወልደ ሰማዕትን ነፍስ ያሳርፍልን። በተጨማሪ የተከፈተ ጎፈንድሚ አካውንት አለ። ከታች ሊንክ እናስቀምጥላችኋለን። በሱ ማገዝ ትችላላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። በዚህ ሰዓት እናንተ ፊት ነጭ ልብስ ለብሶ መቅረብ እንዴት እንደሚያሳፍርና እንደሚያሸማቅቅ ስሜቱን ብታውቁልኝ በጣም ደስ ባለኝ። ነገር ግን ግዴታ ሆኖብኝ ነው ዛሬ ነጭ ልብስ ለብሼ በፊታችሁ የቀረብኩት። እስከዛሬ ብዬ አላቅም፣ ወደፊትም አልልም። ለዛሬ ግን በእመቤታችን በቅድስት ድንግል ማርያም ስም ይዣችኋለሁ። ከምን ጊዜውም በላይ ይሄንን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። እጅግ የምንወደውና የምናከብረው ወንድማችን መምህር ዘላለም ወንድሙን ልንሸኘው ጊዜው ደርሶ ቀኑ ቀርቧል። የፊታችን መጋቢት 3 ቀን ከማለዳ 5 ሰዓት ጀምሮ ሁሉም ኦርቶዶክሳዊ ባለማዕተብ እናቶች፣ አባቶች፣ ወጣቶች፣ አገልጋዮች፣ የሰንበት ትምህርት ቤት ተማሪዎች፣ ዘማሪዎች፣ ሁሉም ኦርቶዶክሳዊ ባለማዕተብ ከማለዳው 5 ሰዓት ጀምሮ በመስቀል አደባባይ በመገኘት ነጭ ልብስ ለብሰን መምህር ዘላለም ወንድሙን ለመጨረሻ ጊዜ እንሰናበተዋለን። አደራ ኦርቶዶክሳውያን፣ ባዛኝቷ በማርያም ብያችኋለሁ። የምትችሉ ሰዎች እንደምትመጡ አውቃለሁ። የማትችሉም ሰዎች ብትኖሩ እንድትችሉ አድርጋችሁ እባካችሁ አደራ ሁላችሁም ኦርቶዶክሳውያን ነጭ ልብስ ለብሳችሁ ነጠላችሁን አድርጋችሁ መምህራችንን መምህር ዘላለም ወንድሙን ለአንዴና ለመጨረሻ ጊዜ እንድትሸኙት አደራ ለማለት ነው የመጣሁት።
በዚህ በቲክታክ ፕላትፎርም ላይ መንፈሳዊ ነገር የምትሰሩ ወንድሞች እህቶች፣ እንደዚሁም ደግሞ ኦርቶዶክሳዊ ባለማተብ ሆናችሁ በተለያየ ኮንተንት ላይ የምትሰሩ እናንተም ብትሆኑ ይህንን የቤተ ክርስቲያንን ጥሪ ለሁሉም እንድታደርሱና ምእመኑ የፊታችን መጋቢት 3 ቀን ከማለዳው 5 ሰዓት ጀምሮ በመስቀል አደባባይ እንዲገኝ ጥሪ እንድታቀርቡ በእመቤታችን በቅድስት ድንግል ማርያም ስም እንማጸናችኋለን። ይህ የቅድስት ቤተ ክርስቲያን ድምጽ ነውና ሁላችሁም ሼር፣ ኮፒ ሊንክ በማድረግ ለሁሉም አድርሱ። ኢትዮጵያ ውስጥ ያላችሁ ሁላችሁም መምህር ዘላለም ወንድሙን ለአንዴና ለመጨረሻ ጊዜ እንዲሸኙት አደራ እላችኋለሁ። የማትደክም የማትዝል ብርቱ የሆንከው ወንድሜ ሆይ ነፍስህ በሰላም ትረፍልኝ። በብዙ ትናፍቀናለህ፣ እንወድሃለን። ወደ ተሻለው ስፍራ ሄዳልና እግዚአብሔር አምላክ ነፍስህን በሰላም ያሳርፍልን። እንወድሃለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። ምራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። መካሬና ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። በሁለት ቢላ የሚበላ አገልጋይ የበዛበት ዘመን እንደሆነ ማለት ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግባል። የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ እሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም
ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ። ማንነታችሁን አረጋግጡ። እኔ ተዋህዶ ነኝ የሚለው ነገር አይደለም። የተዋህዶ ልጆች ማን መሆናችን ማረጋገጥ ብዙ ወንድማችን መልካም ስራ እንዲሰራ አደራ ላለው ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ሁለ ሰማያትን ያሳርፍልን። እናንተም ደክማችሁ ለወንድማችሁ ያደረጋችሁ ድካማችሁን መድኃኔዓለም ኢየሱስ ይቀበላችሁ። ከዚህ ዓለም በሞት ብለይም እንኳ አጽሜ በ4 ኪሎ ካቴድራል ሳይሆን በገጠሪቱ ቤተክርስቲያን አጽሜ ቢያርፍ ደስ ይለኛል። እኔን የሚረዱኝ ሰዎች ያችን ቤተክርስቲያን በአመት አንዴ በክብረ በዓሏ ተገኝተው እገዛ ሊያደርጉላት ይችላሉ። ዝም ብዬ ለውዳሴ ከንቱ የተናገርኩት አይደለም። እግዚአብሔር ምስክሬ ነው። ወደ መሬት የወረደ ስራ መሰራት ነው ያለበት እንጂ በመግለጫ ስለተሰጠ አይለወጥም። አንድ ስለተደረገ አይለወጥም። ስለዚህ አባቶች፣ የቅዱስ ሲኖዶስ አባላት ቅድሚያ መስጠት ያለባቸው ለቤተ ክርስቲያኒቷ እንጂ ለኢትዮጵያ አንድነት፣ ለቤተ ክርስቲያናችን ሰላምና አንድነት መስጠት አለባቸው። መነጋገር የተለየ ነው። መግለጫ መስጠትም የተለየ ነው። ወጥተን ትክክል አይደለም ብለን የመጋፈጥ ኃላፊነት አለብን። ያለበለዚያ ግን በህዝብ ዘንድ መጠላት፣ በህዝብ ዘንድ መሸማቀቅ እየመጣ ነው። አባቶቻችን አንድ ሰው የጣለው 7 ሰው ያነሳው ይላል። ቤተክርስቲያናችን ስንዱ ናት። በእኛ ጊዜ ልትዋረድ፣ በእኛ ጊዜ ልትሸማቀቅ አይገባትም። የመጣውም ኃይል እኮ በመስቀል ኃይል እናሸንፋቸዋለን። መስቀላችንን ይዘን የጠነከረ እምነታችንን ይዘን የማሸነፍ ሙሉ ስልጣን ይኖረናል የሚል እምነት ነው ያለኝ። ተው አይደለም። ተሸፋፍኖ ተኝቶ እኮ ገልጾ የሚያይዘናል። እንደዚህ በቀልድ አይደለም። እቺ ቤተክርስቲያን በቀልድ የተመሰረተች አይደለም። እቺ ቤተክርስቲያን ሐዋርያት የመሰረቷት ቤተክርስቲያን ነው። ማንም ተራዊ እየተነሳ ለዚች ቤተክርስቲያን አፉ የሚከፍትባት አይደለም። በእኛ ጊዜ እንዲሁና መታየቷ እኔ በራሱ በኩል አዝናለሁ። ተሸፋፍኖ ቢተኙ ገልጾ የሚያይዘናል። እየሰራን አይደለም። አሁን ያለነው በመፈራራት ነው፣ በማስመሰል ነው። እቺ ቤተክርስቲያን ከምትዋረድ፣ እቺ ተዋህዶ ቤተክርስቲያን ከምትዋረድ እኔ ከራሴው ጀምሮ ራሴ በጠፋሽ ጠቀም ያለ ህዝብን የሚያስበስት ቤተክርስቲያንን የሚያስበስት ወጣቱን የሚያስበስት ውሳኔ መወሰን አለብን። አስመስሎ ማለት ለቤተክርስቲያን አይጠቅማትም። ብፁዓን ሊቃነ ጳጳሳት የቤተክርስቲያኗ ችግር የቤተክርስቲያኗ ፈተና እስካላስወገድን ድረስ ፈተናው የከበደ ነው። የተራወሰ እኮ ሰማል ቀላል አይደለም። የተጨነቀ እኮ ነው ቤተክርስቲያኗ ችግር ውስጥ ላይ ሆኖ እኮ እንሰራ መመለሻ እኮ የለውም። በዛ አጋጣሚ ለቤተክርስቲያን አባቶች መልእክት ለማስላ ስለ ቤተክርስቲያኗ አንድነት ስለ ክህነት ስለ ምናምን ስለ አይደለም። መጀመሪያ የቤተክርስቲያኗ ልዕልና፣ የቤተክርስቲያኗ ክብር፣ የሃይማኖቷ ክብር ስለ አንድነት ሲቀደም ምንድን ነበር? በራሳችን ስዕል እኮ ነው የቅዱስ ገብርኤል ስዕል፣ የእመቤታችን ስዕል፣ የጻድቁ አባታችን አቡነ ገብረ ቅዱስ ስዕል፣ የሰማዕቱ ቅዱስ ጊዮርጊስ ስዕል መቅደም ይሄ ወንጀል ነው። የወንጀል ወንጀል ነው። በሕግ እየተከታተልን ሌላ ነው። የሰው ልጅ መግለጫ የሰጠ ሰው ቅርብ ጊዜ በቦታ ላይ ነው ተከታትሎ ለሕግ ማቅረብ የቤተክርስቲያን አካላት ነን የሚሉ ተከታትሎ ወደ ሕግ የማቅረብ ኃላፊነት አለባቸው። ዝም መጽሐፉ ዝም፣ ቄሱ ዝም፣ ጳጳሱ ዝም፣ ሲኖዶሱ ዝም ካለ ግን የኢትዮጵያ ሕዝብ ወዴት ነው እያመለከተ ያለው? ሕዝባችን ለእኛ ምን አመለካከት ነው ያለው? እንደ አባቶች እያየን ነው ወይ? እየተመለከተን ነው ወይ? እስስት ብትላወቅ መርዛምነቷ አይለወጥም ይላሉ አባቶቻችን።
ስለ አዶነ ሲቀደድ ሌላ ቤት አምላክ ንጽሕተ ንጹሐን ሲቀደድ የሊቀ መላእክት ቅዱስ ገብርኤልን እየታኮሱ ወለድ ያበሰረው እኮ ገብርኤል ደፋሮች ናቸው። እንደዚህ የሚቀዱ ወንጀለኞች ናቸው። የኢትዮጵያን ልዕልና የሌላቸው ሀፍረተ ቢሶች ናቸው። ወንጀል ነው። ኢትዮጵያ ኢትዮጵያ ናት። ወደዳችሁም ጠላችሁ ከመስራት እስከ ሐረር ከጫፍ እስከ ጫፍ ድረስ ያለው በሙሉ የኢትዮጵያ መሬት እንጂ የዚህ መሬት የሚል ነገር የለም። አሁን ወጣቶች ተሻሽለው እኮ ስለ ቤተክርስቲያን እየተቃወሙ ያለው። እኔ ወደዚህ የመጣሁበት ዛሬ ትልቁ ሰማለ የሊቀ መላእክት የቅዱስ ገብርኤልና የሰማዕቱ የቅዱስ ጊዮርጊስና የኪዳነ ምሕረትን ጸሎት የተለያዩ ስለ ቅዱሳን ሲቀደሳይ ወዴት ነው ይሄድ ያለው? እቺ ቤተክርስቲያን በቃ አይሏት እንዴ? ምን አደረገች? ምን በደለች? ያሰማረች ቤተክርስቲያን ኮናት። ክብር የሰጠች ቤተክርስቲያን ኮናት። በእኛ ላይ ሙሉቅ ሌላ ስንት ነገሥታት ያከበሯት ናት። በዓለም የተወደደች ናት። ቱሪስት እኮ ከዓለም እየጎረፈ ያለው ኢትዮጵያ ያለው መሬት ለማየት ሽንተሩን ለማየት አይደለም። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ገዳማትን ለማየትና ለመጎብኘት። ስለዚህ ማንም ኢትዮጵያዊ ከሀገር ውስጥም ከሀገር ውጪ እቺ ቤተክርስቲያናችን ወደ ነበረ ልዕልናዋ እንድናወጣ የሁላችሁ ትብብር ስለሚያስፈልገን እግዚአብሔር ሁላችሁ ጋር ይሁን። እኛ እንግዲህ መሳሪያ የለም። መሳሪያችን መስቀል ነው። ኃይላችን መስቀል ነው። የምናሸንፈው መስቀል ነው። በዚህ ቢመጡ በዚህ ቢረጡ ቢጎነትሉንም ቢቆሰቁሱንም በመስቀል ኃይል ግን እናሸንፋቸዋለን። ሁሉ ወነሰብሩ ሰመካን ሀበቆም እግረ ጊዜ ነው። የጌታ መስቀል የተሰቀለበት ኃይላችን ይሄ ነው። ጦራችን ይሄ ነው። ምሰሳችን ይሄ ነው። በመስቀሉ ኃይል እንመካለን። የመጣውን የአጋንንት ፈተና በመስቀል እናሸንፋለን። አባቶች የመንቃት ቤተክርስቲያናቸው የመጠበቅ ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት አጠቃላይ ህዝበ ክርስቲያኑ ግዴታ አለበት እላለሁ። አሁን ዝም ስላለ ጅል እንዳይመስልህ ህዝቡ እያጉረመረመ ነው፣ እያዳመጠ ነው፣ እየሰማ ነው። ተው ስለምንል ነው። አርባ ምንጭ ከተማ ከፍተኛ ዝናብ በጣለው ምክንያት ኩልፎ ወንዝ እንደምትመለከቱት በመሙላት ኩልፎ ዳር የሚገኙ ድርጅቶች እንዲሁም ትምህርት ቤት ላይ ከፍተኛ የሆነ ጉዳት አድርሷል። ትምህርት ቤት ተማሪዎች እየተማሩ ባሉበት ሰዓት ይህ ጎርፍ ስመጣ ቀደም ብሎ ያዩ ሰዎች ተማሪዎችን ፈጥኖ እንዲወጡ በማድረግ ተማሪ ላይ ምንም አይነት ጉዳት እንዳይደርስ አድርገዋል። ነገር ግን ንብረት ላይ በጣም ከፍተኛ የሆነ ክሳራ አድርሷል። ለዛሬው በዚህ ጋር ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።